አይምሮአችን በየቀኑ 35000 የሚሆኑ ውሳኔዎችን ይወስናል። እነዚህ ውሳኔዎችን በጣም ጥራት ያላቸውና አሪፍ ከሆኑ ህይወታችን አሪፍ እየሆነ ይሄዳል። ውሳኔዎቻችን ጥሩ ካልሆኑ ደግሞ ተመሳሳይ የሆነ ውጤት ይታያል ማለት ነው። ታዲያ ብዙ ጊዜ ሰዎች ውሳኔ ለመወሰን ሲፈልጉ ሁለት የተለያዩ መንገዶችን ይወስዳሉ። አንዳንድ ሰዎች ምክንያታዊ ለመሆን ያስባሉ፣ ሁለተኞቹ ደግሞ ውስጣቸውን ለማመን ውስጣቸው የሚነግራቸውን ነገር ማድረግ ይፈልጋሉ። በስሜት የሚመራና በምክንያት የሚመራ ይባላል። በየቀኑ ግን በጣም አሪፍ የሚባሉ ውሳኔዎችን እየወሰንን ማለፍ ከፈለግን እነዚህን ሁለት ጎኖች በደንብ አድርገን መጠቀም መቻል ይኖርብናል። ምክንያታዊም እንሆናለን፣ ውስጣችንንም ስሜታችንንም እናዳምጣለን። ሁለት አማካሪዎች ያሏችሁ ብላችሁ አስቡ። አንደኛው አማካሪ ቁጥሮችን ወይንም ስታቲስቲክስ ቁጭ ብሎ ያጠናል። በዳታ ላይ ነው የሚመሰረተው። የሆነ ጉዳይ አማክረኝ ስትሉት ያንን ዳታ ያመጣላችሁና ቁጥሮቹ እንደዚህ ነው የሚያመለክቱት፣ ስለዚህ በምክንያት እንሄድ፣ እነዚህ ነገሮች እንዲሆኑ ቀጣይ የሚፈጠረው እንደዚህ ነው ይላል። ሁለተኛው አማካሪያችሁ ደግሞ በስሜት ላይ የተንተራሰ ነው። ማለትም ደግሞ ውስጡን ያዳምጣል። እኔ የሚሰማኝ ግን ውስጤ የሚነግረኝ ይህንን መከተል ነው ይላል። ብልህ የሚባል ሰው ምን ያደርጋል ካላችሁ ሁለቱም ያሉትን ነገር ኮንሲደር ያደርጋል፣ ያገናዝባል፣ ከዛ የተሻለውን ውሳኔ ይወስናል። ሁለቱንም ያማከለ ማለት ነው። አይምሮአችን አንድ ዓላማ ብቻ ነው ያለው። እኛን ከአደጋ ለመጠበቅ ነው የሚፈልገው። ቅድመ አያቶቻችን በህይወት ሊተርፉ የቻሉት በዚህ ምክንያት ነው። በድሮ ጊዜ እንስሳ ሊያጠቃቸው ይችላል፣ በቀላሉ ሊሞቱ ይችላሉ። ህይወታቸውን መጠበቅ አለባቸው። ይህም የአይምሮአችን ክፍል ለነሱ በጣም አገልጋይ ሆኖላቸዋል። በአሁኑ ጊዜ ግን ትልቁ አደጋ ምንድነው ብላችሁ ከጠየቃችሁ ምንም አይነት ሪስክ አለመውሰድ ትልቁ አደጋ ነው። አንዳንድ በህይወት ጥሩ የሚባሉ ነገሮችን ለማድረግ ብላችሁ ትንሽም ቢያንስ አደጋ ልትጋፈጡ ይገባል። ዋናው ብልሃታችሁ የሚመጣው በአደጋውና በእድሉ መካከል ያለውን ስዊት ስፓት መፈለግ ነው። ያቺን ጥሩ ቦታ ካገኛችሁ እናንተ ሐሳብ የለባችሁም። ካልኩሌትድ ሪስክ ሲባል ሰምታችሁ አታውቁም? ሰዎች አስልተው ይህንን ሪስክ መውሰድ እችላለሁ፣ ይህንን አደጋ መጋፈጥ እችላለሁ ብለው የሚገቡበት ነገር አለ። ብዙ ጊዜ ሰዎች ስህተት ከተሳሳቱ በኋላ የሚያደርጉት ሁለት ነገር አለ። አንደኛው የተሳሳቱትን ችግር ለመቅረፍ መሞከር ነው። ሁለተኛው ደግሞ ራሳቸውን መውቀስ ነው። ሲጀመር እኔ የነካሁት ነገር እንዳለ አይበረክትም ሊሉ ይችላሉ። እናንተ ግን የሆነ ችግር በህይወታችሁ ውስጥ ሲፈጠር ጉዳዩን ልክ እንደ ሳይንቲስት ብትመለከቱ ትላለሁ። ለራሳችሁ መጠየቅ ያለባችሁ ጥያቄ አለ። ሲጀመር ምንድነው የተፈጠረው ትላላችሁ። የተፈጠረውን ነገር ካወቃችሁ በኋላ ምን አይነት ግምት ነበረኝስ ትላላችሁ። እሱንም ለይታችሁ ካወቃችሁ በኋላ አሁን የገባኝ መጀመሪያ ያልተረዳሁት ነገር ምንድነው፣ ያጣሁት መጀመሪያ ያልያዝኩት መረጃ ምንድነው ብላችሁ ደግሞ ትጠይቃላችሁ። ለነዚህ 3 ጥያቄዎች መልስ ካገኛችሁ ቀጣይ የምትወስኑት ውሳኔ ከዚህ ቀደም ከወሰናችሁት ውሳኔ አውቶማቲክሊ እንዲሻል አደረጋችሁ። አይምሮአችሁን ካስለመዳችሁት እያንዳንዱ የምታደርጉትንም ነገር በዓላማ የምታደርጉ ከሆነ በደንብ እናንተ የምትፈልጉትን ወደፊት ሊፈጠር የሚችለውን ነገር በትክክል ፕሬዲክት ሊያደርግ ወይንም ሊገምትላችሁ ይችላል። ምንም አይነት አስፈላጊ የሚባል ውሳኔ ከመወሰናችሁ በፊት እነዚህን 3 ነገሮች ልብ ልትሉ ወይንም ልታስተውሉ ይገባል። ይህንን ውሳኔ ከወሰንኩ በኋላ ሊፈጠር የሚችለው ምርጡ ነገር ምንድነው ትላላችሁ። ምርጡን ነገር ካወቃችሁ በኋላ ደግሞ ሊፈጠር የሚችለው በጣም መጥፎ ነገር ምን ሊሆን ይችላል ትላላችሁ። ነገሮች እንዳሰባችሁት ባይሄዱላችሁ ምን ሊፈጠር ይችላል? በጣም መጥፎ ብላችሁ ያሰባችሁትን ውጤት ተይዛላችሁ። ሶስተኛው ልብ የምትሉት ነገር ደግሞ ሊፈጠር የሚችለው ብላችሁ የምታስቡትን ነገር ነው። ጥሩም ነገር ላይሆን ይችላል፣ መጥፎም ላይሆን ይችላል፣ ሁለቱም ሊሆን ይችላል። ነገር ግን በአብላጫ ሊፈጠር ይችላል ብላችሁ ያሰባችሁትን ልብ በሉ። ሌሎች ሰዎች ልብ የማይሉትንና የማያስተውሉትን እናንተ ልብ እንድትሉ ያደርጋቸዋል። ጥሩ የሚባሉ ውሳኔዎችን እየወሰናችሁ እንድትሄዱ አይምሮአችሁ ሲጀመር ብዙ አይነት ነገሮችን ሊመለከት ይገባል። አዳዲስ ተሞክሮችን፣ በተጨማሪም ደግሞ አዳዲስ ዳታዎች እጅግ ላይ ሊገቡ ይገባሉ። ያንን ለማድረግ ደግሞ መማር በጣም አስፈላጊው ነገር ነው። አይምሮአችሁ ነገሮችን ቶሎ ቶሎ ሊማርላችሁ ይገባል። በዚህች ፈጣን በምትባል ዓለም ውስጥ ነገሮችን ቶሎ የሚረዳ አይምሮ ከብዙዎች ነጥሎ ሩቅ ቦታ ሊወስዳችሁ ይችላል። አብዛኛው ጊዜ ምክሮችን ሰምታችሁ ከሆነ አንድ ሰው አንድ ስኪል ላይ ወይንም አንድ ክህሎት ላይ ሙሉ ጊዜውን ሊያጠፋ ይችላል። በአንድ ነገር ውስጥ ወይንም በአንድ ዘርፍ ውስጥ ተተኪ አልባ መሆን መቻል አለበት ይባላል። ብዙ ክህሎቶችን ተምራችሁ ግን ዩኒክ በሆነ ወይንም ልዩ በሆነ መንገድ በዛ ዘርፍ አይተኪ መሆን ብትችሉስ? በዛ መነጽር ነገሮችን ተመልክታችሁ ታውቃላችሁ? ለምሳሌ ዓለማችን ላይ በሚሊዮን የሚቆጠሩ ጸሐፊዎች አሉ፣ በሚሊዮን የሚቆጠሩ ኮደሮችም አሉ። ሁለቱን ግን አንድ ላይ አጣጥመው መሄድ የሚችሉ በጣም ጥበበኛ የሚባሉ ሰዎች ስንት ታውቃላችሁ ብላችሁ ጥቂቶችን ብትጠቅሱልኝ ነው። ምንም ላታውቁም ትችላላችሁ። መክሊታችሁ እጃችሁ ከሆነ
በምትጽፉት ነገር የሰውን አቴንሽን ወይንም የሰውን ቀልብ መያዝ የምትችሉ ከሆነ እዛ ላይ ደግሞ ኮዲንግ የሚባለውን ነገር ስጨምሩበት ጽሁፎቻችሁን ለዓለም ሕዝብ ማሰራጨት የምትችሉበትን ስኪል ወይንም ደግሞ ክህሎት እያጎለበታችሁ ከመጣችሁ ደግሞ እነዚህ ሁለት ስራዎቻችሁ እናንተን ምን አይነት ዩኒክ የተባለ ወይንም ልዩ የተባለ ቦታ ላይ እንደሚያስቀምጧችሁ መገንዘብ አይከብድም። የማይተካ ሰው መሆን ማለት ባጭሩ ብዙ ስኪሎችን አንድ ላይ አጠራቅማችሁ ዩኒክ በሆነ መንገድ በማስተላለፍ ነው። አንድ መማር የምትፈልጉትን ነገር ትመለከታላችሁ። ብዙ ስብስብ የሆነ ነገር እንድትመለከቱ አልፈልግም። መሰረታዊ የሚባለው ነገር ታያላችሁ፣ እንዴት እንደሚሰራ ታያላችሁ፣ እናንተ ትሞክሩታላችሁ፣ ከዛም ለሌሎች ሰዎች ታሳዩታላችሁ። ለሌላ ሰው በማሳየት ውስጥ እናንተ ሌላ እይታ ታገኙበታላችሁ። የሰው ልጅ በየቀኑ አዳዲስ ነገሮችን ይማራል። ነገር ግን እነዛን ነገሮች ለምንድን ነው የሚረሳው? 90% የሚሆነውን እየረሳ የሚያልፈው ለምንድን ነው ብላችሁ ከጠየቃችሁ አሁን ከተነጋገርናቸው ነጥቦች ውስጥ ሁለቱን እያደረገ ስለማይመጣ ነው። ሙከራ የሚባለው ነገር ይረሳዋል። በተጨማሪም ለሰው ማሳየት ማስተማር የሚለውን ነገርም አያረግም። አንድ ፒያኖ የሚጫወትን ሰው ብትመለከቱ ዝም ብሎ ለ10,000 ሰዓት ያንን ነገር አያደርግም። ለአንድ ለ2 ሰዓት ይጫወትና በዛ መሃል የሰራቸውን ስህተቶች ይመለከታል፣ አናላይዝ ያደርጋል። ምን ማድረግ አለብኝ፣ እንዴት ልቅረፋቸው ይላል፣ አሻሽሎ ይጫወታል። እንዲህ እያለ ነው ራሱን ዴቨሎፕ የሚያደርገው። እናንተም በፈለጋችሁት በየትኛውም የሥራ መስክ ውስጥ ይህንን ፍሬም ይዛችሁ ወይም ይህንን አሰራር ይዛችሁ መቀጠል ትችላላችሁ። ብዙ ጊዜ የሚባል አባባል አለ፣ ኖሌጅ ኢዝ ፓወር፣ እውቀት ኃይል ነው ይባላል። ኃይል የሚሆነው ግን እውቀት ብቻውን እውቀት ስለሆነ ሳይሆን አፕላይ ሲደረግ ነው ወይም ወደ ተግባር ሲለወጥ ነው። እንዴት መዋኘት እችላለሁ የሚል መጽሐፍ አንስታችሁ ቁጭ ብላችሁ ቀኑን ሙሉ ብታነቡ ዋና የምትችሉ ሰዎች አትሆኑ። ዋና መልመድ ከፈለጋችሁ ውሃ ውስጥ በመግባት ነው የምትለምዱት። ሁሉም ነገር በዚህ መስመር ነው የሚሄደው። እያንዳንዱ ቲዮሪ በቃል የተማራችሁት ነገር እንዳለ ወደ ተግባር መለወጥ አለበት። ስነ ልቦና ስላጠናችሁ ስነ ልቦና ወደ ተግባር አይለወጥም ልትሉ አትችሉም። ሳይኮሎጂን ስላጠናችሁ ብቻ የሰዎችን ባህሪ ማወቅ ትችላላችሁ። ለምን እንደዛ አይነት ባህሪ እያሳዩአችሁ እየቀጠሉ እንደሆነም እንደዛው። ሂሳብን ካወቃችሁ ደግሞ ፓተርኖችን በቀላሉ መለየት ትችላላችሁ። ባዮሎጂን ካጠናችሁ ደግሞ ስለ ሲስተም እየተረዳችሁ ትመጣላችሁ። እነዚህ ያወቃችኋቸው ወይንም የተማራችኋቸው ነገሮች የበለጠ መፍትሄን እንዲያገኙላችሁ እንዲያመጡላችሁ ነው የሚረዷችሁ። ወደ ቀጣዩ ርዕስ ሳልፍ ፐርፐስ ስለሚባል ነገር እናወራለን። ዓላማችሁን ፈልጋችሁ ማግኘት አለባችሁ። ዓላማችሁ ተፈልጎ ይገኛል ማለት ግን አይደለም። ዓላማችሁ ቢልድ የሚደረግ ወይንም የሚገነባ ነው። ስራ የምትቀጠሩት ለምንድን ነው? ለገንዘብ ብቻ ከሆነ ዓላማችሁን ያገኛችሁ አትመስሉ። የሆነ መፍትሄ ስታመጡ ወይንም አንድ ነገር ላይ ዋጋ ስትጨምሩ ያ ነገር ውስጣችሁን ሊያረካው ሊያስደስተው ይገባል። የዛኔ ፐርፐሳችሁን ወይንም ዓላማችሁን አወቃችሁ ይባላል። አብዛኛውን ሰው ተመልክታችሁ ከሆነ ምን አይነት ስራ ቢይዝ ይሻላል፣ የትኛው ነው የሚያበላው፣ የትኛው ያዋጣል ብሎ ይጠይቃል። መጠየቅ ያለበት ጥያቄ ግን እሱ አይደለም። ምን አይነት ችግሮችን መፍታት ነው ያለብኝ፣ ምን አይነት ችግሮችን ነው መፍታትስ የምፈልገው ብሎ ነው መጠየቅ ያለበት። ስኬታማ የሆነን ሰው ከተመለከታችሁ ከራሳቸው በላይ ትልቅ ጥያቄ የሆነባቸውን ሶልቭ እያደረጉ መፍትሄ እያበጁ ስለቀጠሉ ነው ስኬታማ የሆኑት። እያንዳንዱ የምትቀጠሩበት ስራ ደግሞ ለእናንተ የሚሆን ስራ ነው ማለት አይደለም። ነገር ግን ለመጨረሻችሁ በጣም አስፈላጊ የሚባለውን እርምጃ እየተራመዳችሁ ነው። ይህ ማለት ብዙ ስራዎች ጋር ልትቀጠሩ ትችላላችሁ። የተለያዩ ስራዎችን ልትሰሩ ትችላላችሁ። እነዛ ሁሉ ግን ለእናንተ መዳረሻ ወይንም ደግሞ ደርስበታለሁ ብላችሁ ላሰባችሁበት ቦታ በቂ የሚባል ዳታ የሚሰበስቡላችሁ ኤክስፒሪየንሶች ወይንም ተሞክሮች ናቸው። የምትጠሉትን ስራ ሰርታችሁ ካላወቃችሁ የምትወዱትን ስራ ልትለዩ አትችሉ። የስሜታችሁን መለዋወጥ የምታውቁት ሁለቱንም አይነት ስራ በመስራት ነው። ምን አይነት ስራ ስትሰሩ ነው ለእናንተ ሰዓቱ እየረዘመባችሁ መሄደው? ምን አይነት ስራ ስትሰሩ ነው ለእናንተ ልክ እንደ ጨዋታ የሚሆንላችሁ? ስራችሁን የምትመለከቱበት መንገድ ዝም ብሎ ተራ የሚባሉ ስሜቶች አይደሉም። ዓላማችሁን ለይታችሁ የምታውቁባቸው መንገዶች ናቸው። ስለዚህ ስጦታችሁን ለይታችሁ ካወቃችሁ በኋላ እንኳን የእናንተ ስጦታ የቱ ጋር የበለጠ ማገልገል እንደሚችል ማወቅና መለየት መቻል ይኖርባችኋል። ላምበርጊኒ አቬንተዶር መኪና ይዛችሁ ኢትዮጵያ ውስጥ እንደፈለግኩ ልንዳ ብትሉ መንገዱ ለዛ አይነት መኪና የተሰራ መንገድ አይደለም። ስለዚህ ያንን መኪና አቅሙንም ማድረግ የሚችላቸውንም ነገሮች እዚህች ሀገር ውስጥ ልትመለከቱት አትችሉ። የተሻለ ሀገር ብትወስዱትስ፣ ለምሳሌ ጀርመኒ ብትወስዱት የዛን መኪና ሙሉ አቅም ማወቅና መረዳት ትችላላችሁ። ለምንም ያን ያህል ውድ እንደሆነ የምታውቁበት መንገድ ነው። የምትሰሩትም ስራ ዓላማችሁም ወይንም ክህሎታችሁም በዚሁ በተመሳሳይ መንገድ ነው የሚሰራው። የተሻለ ቦታ ላይ የተሻለ አገልግሎት መስጠት የምትችሉ ከሆነ ያ ቦታ የት እንደሆነ ማወቅና መረዳት መቻል አለባችሁ።
ስኬት ሲባል ብዙ ጊዜ ኢምፓክት ወይንም ደግሞ ተጽዕኖ ስለሚባል ነገር ትሰማላችሁ አይደል? ብዙ ሰው ላይ ተጽዕኖ መፍጠር ሳይሆን ግን ጥቂት የሚባሉ ሰዎች ላይ በጣም ጥልቅ የሚባልን ቫሊዩ ወይንም ደግሞ ዋጋን መጨመር ነው ኢምፓክት ማለት። ለምሳሌ ይህ ቻናል በሚሊዮኖች ታይቷል፣ ሚሊዮኖች ጋር ደርሷል ብዬ ላወራ እችላለሁ። ነገር ግን ምን ያህሉን ቀይሯል? ምን ያህል ሰዎች ናቸው ቆም ብለው ህይወታቸውን አስበው አይ እንደዚህ መኖር አልፈልግም፣ ይሄ መንገድ ይሻለኛል ብለው በዚህ ቻናል ምክንያት ብቻ መንገዳቸውን የቀየሩ? ከድሮ ህይወታቸውም የተሻለ ህይወት እየኖሩ ያሉት ምን ያህሎቹ ናቸው? እነዚህ ጥያቄዎች ናቸው ከቁጥሩ በላይ በጣም አስፈላጊ። አንድ ሰው ሙሉ ለሙሉ ህይወቱን መለወጥ ከቻለና የዛ የአንድ ሰው ለውጥ ምክንያት መሆናችሁን ማወቃችሁ ብቻ ከምንም በላይ አጥጋቢ፣ ነፍሳችሁን የሚሞላላችሁ እርካታ ነው። ምን አይነት ሌገሲ ነው ትታችሁ መሄድ የምትፈልጉት? ሌገሲ ማለትስ ምን ማለት ነው? አሻራ ትቶ ማለፍ ማለት ምን ማለት ነው? እናንተ ከሞታችሁ በኋላ እናንተ ያስተላለፋችሁት እውቀት በምን ያህል ሰው ላይ ይቀመጣል? ዋናው ነገር እሱ ነው። ከእናንተ አልፎ ሌሎች በህይወት ያሉ ሰዎች እየተጠቀሙት ያሉት ነገር ምንድን ነው? ሌገሲ ወይንም አሻራ ማለት እሱ ነው። ያስተማራችሁት አንድ ሰው፣ የመከራችሁት አንድ ሰው፣ መንገድ ያሳያችሁት አንድ ሰው እናንተ ካለፋችሁም በኋላ ህይወቱን ውብ እያደረገ የሚሄድ ከሆነ የእናንተ አሻራ በህይወት አለ ማለት ነው። ይህ ማለት ግን ሰዎች እናንተንና ስማችሁን እንዲያስታውሱላችሁ ማድረግ አይደለም። እዚህች ዓለም ላይ በጣም አዎንታዊ የተባለ ለውጥን አድርጋችሁ አልፋችኋል። ለዛም ነገር ምክንያት ናችሁ። በቃ አለቀ። ያ ለውጥ፣ ያ እድገት እየቀጠለላቸው መሄዳቸው ብቻ ለእናንተ በቂ የሚባል ውጤትን ይዞላችሁ ይመጣል። ማወቃችሁ፣ ሰዎችን መለወጡን መረዳታችሁ ብቻ። ሰው አስታወሳችሁ አላስታወሳችሁ ምንም ግድ ሊሰጣችሁ አይገባም። ምንም አይነት ስራ ይሁን በምትሰሩት ስራ ውስጥ ሁሌም ቢሆን ደሞዛችሁን አታስቡ። ከዛ በዘለለ ለዚህች ዓለም ላይ ምን አይነት ነገሮችን ትቼ እያለፍኩ ነው የሚለውን ጥያቄ ብትጠይቁ የተሻለ ስራ እንድትሰሩ የሚያበረታታችሁን መልስ ታገኛላችሁ። ጥሩ መልስም ከሆነ የበለጠ እንድትሄዱበት፣ ጥሩ መልስ ካልሆነም ደግሞ የምትሄዱበትን መንገድ ቆም ብላችሁ እንድትመለከቱ ይረዳችኋል። ህይወታችሁ ውስጥ የተለያዩ ክፍሎች አሉ። ታዲያ እነዚህ ክፍሎች ሁሉ አንድ ላይ እየተሰሩ ነው። ምንም እንኳን የተለያዩ ቢመስሉም ሁሉም እርስ በእርስ እየተጠጋገኑ አሊያም አንዱ ሌላኛውን እያበላሸ ይሄዳል። ለምሳሌ እንቅልፍን እንመልከት። ጥሩ እንቅልፍ ካልተኛችሁ ጥሩ ስራ አትሰሩ። ጥሩ ስራ ካልሰራችሁ ጥሩ ውጤት አታገኙ። ጥሩ ውጤት ካላገኛችሁ ደግሞ ደስተኛ አትሆኑ ወይንም በውጤታችሁ አትረኩም። በህይወት ውስጥ እርካታ ማጣታችሁ ደግሞ እናንተን እያሳዘናችሁ የሚመጣ ነገር ነው። ስለዚህ አንዱ መበላሸቱ ብቻ ብዙ ነገሮችን ያበላሻል። ስለዚህ ባላንስ በጣም አስፈላጊ ነገር ነው። አሁን ባላንስ ማለት ምን ማለት ነው ካላችሁ ሁሉንም የህይወት ክፍላችሁን ማመጣጠን ሳይሆን የትኛው የእናንተን የተሻለ ኤነርጂ ይፈልጋል፣ የትኛውን የእናንተን ትንሽ ትኩረት ይፈልጋል የሚለውን መለየት ነው። አንዳንድ ጊዜ ስራችሁ 80% የሚሆነውን ትኩረታችሁን የሚፈልግ ይሆናል። የዛኔ ትኩረታችሁ ለስራችሁ ታደርጋላችሁ። ጤናችሁ ደግሞ ቅድሚያ የሚሰጥበት ጊዜ ይመጣል። ያ ጊዜ ደግሞ ሙሉ ለሙሉ ለጤናችሁ መሆን አለበት። በቃ እናንተ በህይወታችሁ ውስጥ የራሳችሁ ዲጄ ሆናችሁ ነው መንቀሳቀስ ያለባችሁ። ተመልካቹ ወይንም ታዳሚው ማን ነው? የእናንተ ሰውነት ወይንም አይምሯችሁ። አይምሯችሁና ሰውነታችሁ ከእናንተ ምንድን ነው የሚፈልገው? እሱንስ ነገር እንዴት ነው የምታውቁት? ካወቃችሁስ በኋላ ኤነርጂያችሁን ወይንም ጉልበታችሁን እንዴት ነው የምታከፋፍሉት? በጣም ጠቃሚ የሚባለውን ስራችሁን ጥሩ የሚባል ኤነርጂ ባለበት ሰዓት ላይ ታደርጉታላችሁ። ይህ ማለት ጠዋት የተሻለ ጉልበት አላችሁ፣ ስለዚህ የተሻለ እየሰራችሁ ትሄዳላችሁ። ጥሩ የሚባለውን ወይንም አስፈላጊ የሚባለውም ስራ በዛ ሰዓት ይሆናል። ያን ያህል አስፈላጊ ያልተባለ ስራ ደግሞ በድካማችሁ ወቅት ወይንም ብዙ ኤነርጂ በሌላችሁ ወቅት ታደርጉታላችሁ። ከሁሉም በላይ ሰውነታችሁ በቃኝ ሲላችሁም ደግሞ መረዳት መቻል ይኖርባችኋል። የዛኔ ትክክለኛውና ተገቢውን እረፍት ትሰጡታላችሁ። በባለፈው ቪዲዮ ላይ በደንብ ተነጋግረናል። ኤነርጂ ኦፕቲማይዜሽን ነው። በቃ ጉልበታችሁን እንዴት አድርጋችሁ መጠቀም እንዳለባችሁ፣ ስትጠቀሙትም ደግሞ እንዴት በብልሃት መጠቀም እንደምትችሉ የምታውቁበት መንገድ ነው። ስለዚህ አዲስ ልማድን መልመድ ከፈለጋችሁ ቢያንስ ያንን ነገር ለ30 ቀናቶች አድርጉትና እስቲ የሚመጣውን ውጤት ተመልከቱ። በሆነ ሙያ ውስጥ መቀላቀል ከፈለጋችሁ ያ ሙያ ምን ሊመስል እንደሚችል በትንሹ ተሞክሮ ቢኖራችሁ ጥሩ ነው። በህይወት ውስጥ እያንዳንዱ ትላልቅ የሚባሉት ውሳኔዎች መጀመሪያ በትናንሽ ኤክስፐሪመንቶች ወይንም በሙከራዎች መደገፍ አለባቸው። ስለዚህ እነዛን አስፈላጊ የሚባሉ ትላልቅ ዲሲዥኖች ወይንም ውሳኔዎች ለማድረግ ስታስቡ አሁን እነዛ ትናንሽ የሚባሉ ሙከራዎች አሉ። ያን ያህል እንደምታስቡት አስፈሪ ሳይሆን ይቀራል ማለት ነው። በህይወታችሁ እያንዳንዱ ክፍል በጥምረት እየሰሩ ነው፣ ብታስተውሉም ባታስተውሉም። ስለዚህ እያንዳንዱን ክፍል ማሻሻል መቻል ማለት ሁሉንም በጋራ እያሻሻላችሁ እንደሆነ ማወቅ ማለት ነው። አንዱን የህይወት ክፍላችሁን ካሻሻላችሁ ያ የህይወት ክፍላችሁ መሻሻሉ ብቻ ሌላ የህይወት ክፍላችሁን እያሳደገላችሁ ይመጣል። እያንዳንዱን የህይወት ክፍላችሁን መመልከት ከዛም በላይ ደግሞ ማሻሻል መቻል ማለት እያንዳንዱን በተናጠል እንድትመለከቱት አይደለም፣ ነገር ግን ሁሉም አንድ ላይ ሲቀላቀል ምን አይነት ነገር ሊፈጥርላችሁ እንደሚችል መመልከትን ይጠይቃል።
አንድ ሰው አመለካከቱን ወይንም ማይንድሴቱን እያሻሻለ ሲመጣ አካባቢውን በዛው ልክ እየተለወጠ እያደገ ነው የሚመጣው። አካባቢያችሁ እየተለወጠ ሲመጣ ደግሞ በእናንተም ህይወት ውስጥ የምትወስዷቸው ውሳኔዎች እየተለወጡ የተሻለ ውሳኔዎችን እየወሰናችሁ ነው የምትመጡት። ሁሉም ውስጥ ለውስጥ ተሳስሮ እየቀጠለ ነው። ስለዚህ እድገታችሁ ሊኒየር የሚባል ወይንም ደግሞ ቀስ በቀስ የሚጨምር አይደለም። የሆነ ሰዓት ላይ ብድግ ሊል ይችላል። ውሃን ስታፈሉ እያንዳንዷ ዲግሪ ያቺን ውሃ የበለጠ እያፈላት ይመጣል። 100 ዲግሪ ሴንቲግሬድ ላይ ከደረሰ በኋላ ግን ወዲያውኑ ሲተንና ወደ ሌላ ስቴት ሲቀየር ትመለከታላችሁ። ውሃ የነበረው እየተነነ ስቲም ይሆናል። ለውጣችሁም ልክ እንደዛ ነው። አንድ በአንድ ዲግሪ እየጨመራችሁ ትሄዳላችሁ፣ እያደጋችሁ ትመጣላችሁ። እድገታችሁ ግን ከሆነ ነጥብ በኋላ ሙሉ ለሙሉ ህይወታችሁን የሚለውጥላችሁ ነገር ይሆናል። ኳንተም ሊፕ ማለት ይሄ ነው። ህይወታችሁን እንደ አዲስ ለመገንባት እስካሁን የተነጋገርናቸውን ነገሮች ተግብሩ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።